ፑቲንን የሚያጅቡት ተጣጣፊ ጄቶች ኢትዮጵያ እጅ ገብተዋል። ጥብቅ ጥበቃ ከሚደረግላቸው የዓለማችን መሪዎች መሃል አንዱ የሆኑት ቭላዲሚር ፑቲን ወደ ተለያዩ ሀገራት ጉዞ ሲያደርጉ በጦር ጄቶች ታጅበውና ተከበው ነው። ፕሬዝደንቱን ከሚያጅቧቸውና ከሚተማመኑባቸው ጄቶች መሃል ዋናው አየር ኃይሉ ታጥቆታል። ፑቲን ከሚተማመኑባቸው ጥቂት ተዋጊ ጄቶች መሃል አንዱ ሱሆይ 35 ነው። ይህ ሽንጠረጅም ጄት ኢትዮጵያ እጅ ገብቷል። ፍጥነቱ ያቦ ሸማኔ፣ አቅሙ የፈረስን ጉልበት የሚያስንቅ፣ ጠላትን ሳያደባ የማያስተርፍ፣ ካፉ እሳት የሚተፋ የሚገዳደረውን ያልተገኘ ተዋጊ ጄት ነው። እስከ 2000 ኪሎ ግራም ሚሳኤል የመሸከም አቅም ያለው ሲሆን በሰዓት 3500 ኪሎ ሜትር በላይ ይጓዛል። ይህ ማለት ከቢሾፍቱ አየር ኃይል ግቢ ተነስቶ አስመራ ለመድረስ የሚፈጅበት 20 ደቂቃዎች እንደማለት ነው። በእርግጥ የኢትዮጵያ ሰማይ በእሳት አጥር ታጥሯል። ማንም ጀብደኛ ተነስቶ ሊደፍሮ የማይችልበት ደረጃ ላይም ደርሷል። ባለፉት 2 ዓመታት በዩክሬንና በቴህራን ታላላቅ ጀብዱን የፈጸሙ ሚሳኤሎች፣ ጄቶችና ድሮኖች ኢትዮጵያ እጅ ገብተዋል። ኢትዮጵያ ከሩሲያ እኩል ታጥቃለች። ካይሮም ሆነች ሚጢጥያ ኤርትራ የኢትዮጵያን አየር ክልል የማይዳፈሩበት ሁኔታ ተፈጥሯል። ነገሩ ለወዳጅ በርታት ለጠላት ብርክ የሚያስይዝ ነው። የአየር ኃይሉ 9ኛ ዓመትን ክብረ በዓል ተንተርሰን የአየር ኃይሉ የታጠቃቸውን ዘመናዊ ጄቶችና ሚሳኤሎችን ቃኛለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ጥቂት ጣፋጭ ደቂቃዎችን አብራችሁን ቆዩ። ኒውክሌር ለመታጠቅ እንቅስቃሴ ጀመረች ኢትዮጵያ። ለሰላማዊ ግልጋሎት ከሚውለው ከኒውክሌሩ አስቀድማ አስፈሪ ሚሳኤሎችን እየታጠቀች ነው። ሚሳኤሎቹ የባህር በሩን ጥያቄ ታሳቢ በማድረግ የተገዙ እንደሆኑ ወታደራዊ መረጃዎች አረጋግጠዋል። ሽንጣረዣዥሞቹ 360 ዲግሪ የሚተጣጠፉት ሚሳኤሎች በቅርቡ አዲስ አበባ ረግጠዋል። ኢትዮጵያ ከአያላኗ እኩል ወታደራዊ ትከሻን ያለካኩ በሚልም ይሞካሻሉ። ፕሬዝደንት ኢሳያስ አፈወርቂ ባለፈው ሐምሌ ወር ባደረጉ ቃለ ምልልስ ኢትዮጵያ 3500 ኪሎ ሜትሮችን የሚወነጨፉ ሚሳኤሎችን መታጠቋን እናውቃለን። በባህር ዳርና ደብረ ዘይት በየቀኑ ድሮንና ሚሳኤል ተተኳሽ ይራገፋል ሲሉ የኢትዮጵያ ሚሳኤል መታጠቅ እንዳሰጋቸው ገልጸው ነበር። ሆኖም ወደ ቀይ ባህር ጉዞ የጀመረችው ኢትዮጵያ እነዚህ ሚሳኤሎች እየታጠቀች ያለችው ለኤርትራ ብቻ አይደለም። በአሁኑ ወቅትም ጠላት ብዙ ከመሆኑ አኳያ ከውስጥም ከውጭም የተለያዩ አካላት አየር ክልሏን ለመጣስ በዙሪያው አድብተዋል። በዙሪያ ያሰፈሰፉትን ኃይላት ለመበተንና ለመከላከል ደግሞ ረጅም ርቀት የሚወነጨፉ ሚሳኤሎችንና ጸረ ሚሳኤሎች ያስፈልጓታል። ከዚህ አኳያ ነው በርከት ያሉ ሚሳኤሎችን በእጇ እያስገባች የምትገኘው። ኢትዮጵያ በአሁኑ ሰዓት የደህንነት ስጋት ያለባት ከውስጥ ብቻ ሳይሆን ከውጭም ጭምር ነው። የአሜሪካ ጦር ከኢትዮጵያ 200 ኪሎ ሜትሮች ርቀት ጅቡቲ ላይ ሰፍሮ ይገኛል። የግብፅና ሱዳን ጦርም ኢትዮጵያ ሩቅ አይደለም። በቅርቡ እንኳን የሱዳን ብሔራዊ ጦር ኢትዮጵያ ድንበር ላይ ተደጋጋሚ የአየር ጥቃቶችን አድርሷል። በዚያ ላይ ባኮረፉ ባለስልጣናት ቁጥር የሚፈለፈለው ሸማቂ ቡድን ዛሬም ለኢትዮጵያ ስጋት ነው። የደቡብ ሱዳን ታጣቂዎች ድንበር ቆርሶ ወስዷል። አልሸባብ ዛሬም አድፍጦ አለ። ሱዳን የኢትዮጵያ መሬት እንደያዘች ናት። ሸኔ አሁንም እየተዋጋ ነው። የህወሓት ነገር የተቋጨ ነው ለማለት አያስደፍርም። ኢትዮጵያ በጎረቤቶቿ ሁሉ እንደተከበረች ናት። የሚያከብሯት ስለሚፈሯት ብቻ ነው። የተዳከመች ሲመስሏቸው የሚዳፈሯት ለዚያ ነው። የኢትዮጵያ አየር ክልል አሁንም ከአደጋ ነጻ አይደለም። በህወሓት ምክንያት የኢትዮጵያ አየር ክልል በተደጋጋሚ ተደፍሯል። ከህወሓት ጋር ጦርነት እየተደረገ በነበረበት ሰዓት የአሜሪካ ድሮኖች ከግብፅና ከሱዳን የሚነሱ የጦር አውሮፕላኖች የኢትዮጵያን አየር ክልል ሲጥሱ እንደነበረ በወቅቱ የወጡ የነበሩ መረጃዎች ይጠቁማሉ። የሆነው በወቅቱ ኢትዮጵያን ጠንካራ የአየር መከላከያ ስራ ስላልነበራት ነው። አሁን ኢትዮጵያ ይህንን አቅም እንዳገኘች በወታደራዊ ትርኢቱ አረጋግጣለች። የአየር ኃይሉ 9ኛ ዓመት ሲከበር በተደረገው ወታደራዊ ትርኢት ላይ እጅግ ዘመናዊ የሆኑ የአየር መከላከያ ስርዓቶች ታይተዋል። እነዚህ ከዚህ ቀደም ያልታዩ አዳዲስ ሚሳኤሎች በቅርብ የተገዙ እንደሆነ ይገመታል። አንደኛው በትርኢቱ ላይ የታየው ሚሳኤል የቻይናው HQ-6A ሲሆን ሁለተኛው ደግሞ ሃይሳር የተባለ ከምድር ወደ ሰማይ የሚወነጨፍ ቱርክ ሰራሽ ሚሳኤል ነው። ኢትዮጵያ ይሁሉ ሆኖባት ዛሬም ሉዓላዊነቷን ለማስከበር
ጠንክራ ለመገኘት እየሞከረች ነው። ኢትዮጵያ በእርግጥ ጠንካራ ሀገር ናት። የከበባት ሁሉ እንደ ፍላጎቱ እያረደና እየበለተ ሊወጣት አይችልም። ጉልበተኛ በጉልበቱም ክፉም በክፋቱ እየተነሳ የማይሰለቀጣት ኃያል ነች። ለውስጡም ለውጭም ጠላት የማትጨበጥ ትሆንሳት የማትታነቅና የማትጨመደር ሰማይ ናት። የጀግንነት ደግነት፣ ሰይፍና ሰላም አንድ ላይ የሚፈነጥቅባት በእርግጥም የኢትዮጵያ ሰማይ ላይ ጥቁር ከዋክብት፣ የነጻነት ፀሐይ፣ የ13 ወራት ብርሃን፣ የሺና ሺ ዘመናት የኩራት ሰገነት ናት። ራሷን ከጠላቶቿ ለመጠበቅም ዛሬም ክንዱ አልታጠፈም። በሴረኞች ሴራ ዛሬ ክንዱ አልዛለም። ደም ያፈሱላት ልጆች ዛሬም አሉ። እነዚህን ሁሉ ሚሳኤሎች የያዘቻቸው ከአንድ ዓመት በፊት እንደነበረ መረጃዎች ያመለክታሉ። አሁን ላይ በእጇ እንደገቡ ተረጋግጧል። የቻይናው HQ-6 ሚሳኤል እጅግ አደገኛና የቻይና ጦር የታጠቀው መሳሪያ ነው። በቻይና ሻንሃይ ሳይንስና ቴክኖሎጂ የተፈበረከው HQ-6 ሚሳኤል ከመሬት ወደ አየር የሚወነጨፍ የአጭር ከፍታ ጸረ አውሮፕላን መሳሪያ ነው። አየር ክልልን ጥሶ የሚገባ ማናቸውንም በራሪ ነገር ክንፉን ሰባብሮ ያወርዳል። HQ-6 ጸረ አውሮፕላን አየር መቃወሚያ ስርዓት 4 የተለያዩ ግን አንድ አይነት ተግባር የሚፈጽሙ አካሎችን ያካተተ ነው። 1 አሳሽና 3 የማስወንጨፊያ መቆጣጠሪያ ያዘ ራዳር፣ 1 ኃይል አቅራቢ ተሽከርካሪና 6 ሮኬት ማስወንጨፊያ ተሽከርካሪ አለው። አንዱ የማስወንጨፊያ ተሽከርካሪ 2 ተኳሽ ሚሳኤሎችን መሸከም እንዲችል ተደርጎ ተሰርቷል። በሰከንድ ከ150 ሜትር በላይ የሚወነጨፍ ሲሆን በሰዓት 1000 ኪሎ ሜትር በሚደርስ ከፍተኛ ፍጥነት ይምዘገዘጋል። ከመሬት ወለል በላይ እስከ 12 ኪሎ ሜትር ማለትም 39000 ጫማ የሚበር ማናቸውንም አይነት የአየር ላይ ተሽከርካሪ የማውደም አቅም ያለው ሲሆን በተለያዩ ሀገራት ጥቅም ላይ እየዋለ ይገኛል። ኢትዮጵያ ይህንን ሚሳኤል አየር ክልሏን ለመጠበቅ ተክለዋለች። ኢትዮጵያ እንዲህ አይነት ሚሳኤሎችን በምዕራብ አቅጣጫ ነው የምትተክለው። የኢትዮጵያ የውጭ ወራራ ኃይል ስጋት አለበት ብሎ የሚታሰበው በምዕራብ አቅጣጫ ነው። በተለይም ከሱዳን፣ ግብጽ ሊፈጸም የሚችል ጥቃት መነሻው በዚያ መሆኑ ሚሳኤሎቹ በዚያ አካባቢ ትተክላለች ተብሎ ይታሰባል። ሁለተኛው የኢትዮጵያ ሚሳኤል በምህፃረ ቃል ሂሳር ይባላል። ቱርክ ሰራሽ ነው። መቼም ቱርክ ከሩሲያ በመቀጠል ኢትዮጵያን የምታስታጥቅ አገር ናት። ኢትዮጵያ የጦር መሳሪያዎቿን የምትሸምተው ከሩሲያ ከቻይናና ከቱርክ ነው። ይህን ሂሳር ሚሳኤልም የገዛቸው ከቱርክ ነው ተብሎ ይገመታል። የቱርክ ስሪት የሆነው ሂሳር ተብሎ የሚታወቀው የዝቅተኛ ከፍታ ወይም ሎ አልቲቲዩድ አየር መቃወሚያ ሚሳኤል በቅርቡ ለአገልግሎት ከዋሉ መሳሪያዎች አንዱ ነው። ሂሳር ሚሳኤል ስርዓት ሂሳር -ኤ እና ሂሳር A+፣ ሂሳር -ኦ እና ሂሳር O+፣ እንዲሁም ሂሳር -ዩ የሚባል የተለያዩ ቨርዥን ያለው ሲሆን እጅግ ዘመናዊና የወቅቱን የቴክኖሎጂ ውጤቶችን ያካተተ ነው። ከመሬት ወለል በላይ እስከ 20 ኪሎ ሜትር እንዲሁም በ100 ኪሎ ሜትር እና ከዛ በላይ ሬዲየስ ክልል ውስጥ የሚንቀሳቀስ ማናቸውም የአየር ክልል ተሽከርካሪ ማውደም አቅም አለው። አንዱ ተሽከርካሪ እስከ 6 የሚደርስ ተተኳሽ ሚሳኤል መሸከም የሚችል ሲሆን ሬዲዮ ፍሪኩዌንሲ እና ኢነርሻ ጋይዳንስ የአየር መዘወሪያ ስርዓት ተገጥሞለታል። የመልሶ መከላከል ስርዓት ጥቃት መቋቋም እንዲችል ተደርጎ የተሰራ በመሆኑ በቀላሉ ኢላማውን ለመምታት አያዳግተውም። ሌላው እዚህ ጋር የሚጠቀሰው አየር ኃይሉ የታጠቀው ራሽያ ሰራሽ ጄት ነው። ኢትዮጵያ ከታጠቀቻቸው በርካታ ራሽያ ሰራሽ ጄቶች መሃል ሱ-25 ተጠቃሽ ነው። ፑቲን ከሚተማመኑባቸው ጥቂት ተዋጊ ጄቶች መሃል አንዱ ነው። ሱሆይ 35 ይህን ሽንጠረዥም ጄት ኢትዮጵያ እጅ ገብቷል። ፍጥነቱ የአቦ ሸማኔ፣ አቅሙ የፈረስን ጉልበት የሚያስንቅ፣ ጠላት ሲያደባይ የማያስተርፍ፣ ካፉ ሳት የሚተፋ ተዋጊ ጄት ነው። እስከ 2000 ኪሎ ግራም ሚሳኤል የመሸከም አቅም ያለው ሲሆን በሰዓት 3500 ኪሎ ሜትር ይጓዛል። ሱ-35 በአሁኑ ወቅት በዓለም አቀፍ ደረጃ እንደ አሜሪካ F-15 እና F-16 ካሉ ጄቶች ጋር የሚነጻጸር አውሮፕላን ሲሆን በ3 ቁልፍ ዘርፎች ተወዳዳሪ የለውም። ጄቱ የተገጠመለት የግፊት አቅጣጫ መቆጣጠሪያ ሞተሮች አውሮፕላኑ በአየር ላይ ፈጣን ባልተጠበቀና ከባድ የማዕዘን ለውጦችን እንዲያደርግ ያስችሏል። ይህም በቅርብ አየር ላይ ውጊያ ዶግ ፋይት ወቅት ተወዳዳሪ የሌለው የበላይነትን ይሰጠዋል። በአጠቃላይ 12 የጦር መሳሪያ መጫኛ ቦታዎች ያሉ ሱ-35 እስከ 8000 ኪሎ ግራም የሚደርስ የተለያዩ የአየር ወደ አየርና የአየር ወደ መሬት ሚሳኤሎችንና ቦምቦችን መሸከም ይችላል።
ከሩሲያ መንግስት መከላከያ ኩባንያ ሮስቴክ ሾልኮ ወጣ የተባለ ሰነድ ኢትዮጵያ 635 ተዋጊ ጄቶችን ለመግዛት ውል መፈረሟን መመልከቱን ከዚህ ቀደም ዘግቧል። ስምምነቱ ሞስኮና አዲስ አበባ የመከላከያ ትብብራቸውን እያጠናከሩ መሆኑን ያመላክታል ተብሏል። ብላክ ሚረር በሚባል የመረጃ ጠላፊ ቡድን መስከረም 23 የተለቀቀው ይህ ሰነድ የላቀ የሱሆይ ተዋጊ ጄቶችን ዋጋ፣ የማስረከቢያ ጊዜና የኤክስፖርት እቅዶችን በዝርዝር የሚያመላክት ከ300 በላይ የሮስቴክ የውስጥ ሰነዶችም መያዙን አመላክቷል። በመረጃው መሰረትም ተዋጊ ጄት ግዢዎቹ በሩሲያ ብሔራዊ ምደባ ስርዓት ባሉ ኮዶች ተለይቷል። በዚህም 231 ኢትዮጵያን የወከለ ኮድ ሲሆን ኢራን በ364 እና አልጄሪያ ደግሞ በ012 ተወክሏል። ኢትዮጵያ 635 ተዋጊ አውሮፕላኖችን ለመግዛት ማቀዷን ያሳያል። ሱ-35 እጅግ የላቁ ባለብዙ ተግባር ተዋጊ ያላቸው ሩሲያ ሰራሽ ጄቶች ውስጥ አንዱ ሲሆን ለአየር የበላይነትና ለረጅም ርቀት የጥቃት ተልዕኮች ታስቦ የተነደፈ ነው። ኢትዮጵያ አሁንም ራሷን ማስከበር የሚችል ጠንካራ ጦር እየገነባች ትገኛለች። የሰራዊት ምልመላ፣ የጦር መሳሪያ ዝግጅት ቀጥሏል። አውሮፓ ህብረት ኢትዮጵያ የጦር መሳሪያ እንዳትገዛ ማዕቀብ እንዲጣልባት እየወተወተ ይገኛል። ኢትዮጵያ በልጆቿ ኃይል ክንዷን አጠንክራ ጠላቶቿን እያስፈራች አሁንም ቀጥላለች። አበቃላት፣ ፈረሰች ሲሉ እርሷ ግን እንደገና የባሰባት ትገኛለች። ኢትዮጵያ ራሷን ለመከላከል የተለያዩ የጦር ታክቲኮችን እየተጠቀመች ነው። የጦር ታክቲክ ማለት የተለያዩ ዩኒቶችን አንድ ላይ ማቀናጀትና ለውጊያ ማዘጋጀት እንደሆነ ይታወቃል። ታክቲክ 4 የተለያዩ መሰረታዊ ጉዳዮችን የሚያቀናጅ የጦር ሜዳ ስልት የመንደፍ ተግባር ነው። የጦር መሳሪያ አቅም፣ ፈጣን እንቅስቃሴ፣ መከላከልና ጥበቃ ናቸው። እነዚህ ሚሳኤሎች የሚያገለግሉት ለመከላከልና ለመጠበቅ ነው። በአሁኑ ሰዓትም በአራቱም የጦር ታክቲኮች ኢትዮጵያ ራሷን እያደሰችና እያጎለበተች ትገኛለች። በዘመናዊ ጦርነት ውስጥ እጅግ አስፈላጊ የሚባለው የጦር መሳሪያ አይነትና የቴክኖሎጂ ደረጃ ነው። በመሆኑም በዚህ ረገድ ራስን በተገቢው መንገድ ማዘጋጀትና ማስታጠቅ የሚኖረው ውጤትም ትልቅ ነው ተብሎ ይገመታል። ከዚህ በተጨማሪ የእግረኛ ጦር ሰራዊትን ጨምሮ ሞተሮች፣ ብረት ለበስ ተሽከርካሪዎች፣ ሄሊኮፕተሮችና አውሮፕላኖች የሚጫወቱት ሚና ከፍተኛ ነው። እነዚህ በወታደራዊ ትርኢቱ ላይ ታይተዋል። በመሆኑም እንቅስቃሴን ፈጣን ሊያደርጉ የሚችሉ መሳሪያዎችን መታጠቅና አቅም ማካበት ላቅ ያለ ሚና ይኖረዋል። ኢትዮጵያ ይህን እያደረገች ይመስላል። ራስን መከላከል መጠበቅም መሰረታዊ ከሚባሉ ታክቲኮች ውስጥ አንዱ እንደሆነ ይገለጻል። መከላከል ሲባል በተለያዩ መንገድ ሊተገበር ይችላል። ነገር ግን በዋናነት በግለሰብ ደረጃ እንዲሁም በቡድን ምሽጎችና በቀጠና ዙሪያ ፈንጅ ማጥመድ፣ ሚሳኤሎችን ድንበር ላይ መትከል የመሳሰሉ በጣም የሚያስፈልጉ የመከላከያ መሳሪያዎች ናቸው። ከዚያ አኳያ ራስን ማዘጋጀት መልካም ነው። የኢትዮጵያ ሰራዊት በስነ ልቦናው ከየትኛውም ኃይል በላይ ነው። ይህ የሰራዊቱ ብቻ ሳይሆን የመላው ኢትዮጵያ ልብ ነው። ለዚች ሀገር እንደ ሀገር መቀጠል መከላከያ ከፍተኛ መስዋዕትነትን ከፍሏል። ዛሬም በአራቱም አቅጣጫ እሳት ላይ ነው። ኢትዮጵያ የጥይት ድምፅ የማይሰማባት ሀገር አይደለችም። ኮሽታው ብዙ ነው። ተኳሹ ገዳዩ ታጣቂው እልፍ ነው። ይህንን እየመከተ ዛሬ በዚህ ውስጥ ሆና እንኳን እንደ ሀገር እንድትቀጥል እያደረገ ያለው መከላከያ ሰራዊቱ ነው። መንግስት ህዝቡን ማዘጋጀት አንድ ማድረግ አለበት። በታሪክ አሁን ከተነሱባቸው ጠላቶች በላይ ተነስተውባት ያውቃሉ። ህዝቦቿን አስተባብራ ሁሉንም ድል አድርጋቸዋለች። ዛሬ ሰይፍ ስለ የመጡትም እንዳመጣጣቸው የመመለስ ብቃት አላት። ራሷን በዘመኑ መዋጀት አለባት። ከዚህም በላይ መሰልጠን መታጠቅ አለባት። ጊዜውን የሚያልፈው የተዘጋጀ ነው። ሀገራችንን ኢትዮጵያ ፈጣሪ ጠብቅልን። አበቃን። መልካም ጊዜ ተመኘን።